ድራማው ሲጀምር ሌላ በልጅነቷ እናቷን ያጣች አንድ ፍሬ ልጅ እናቷ ከሞተች በኋላ አባቷ በድንገት የእንጀራ እናት ወደ ቤት ይዞባት መጥቷል። ከእንጀራ እናቷም ጋር ተጋብተዋል። ኑር አንድም ቀን ከሌላ ጋር ተስማምታ ኖር አታውቅም። የኑርና የሌላ ነገር በጠብ ነው የሚጀምረው። በአንድ በኩል ሂልሚ ደግሞ የሌላ አባት በጣም ነው ኑርን የሚያምናት ወይም የእንጀራ እናቷን። ዛሬ በጠዋት ኑር ሌላን ከእንቅልፍ እየቀሰቀሰቻት ነው ባልተለመደ ሁኔታ። ከዛም በኋላ ልክ ስትቀሰቅሳት ተነሽ ልብስሽን አዘጋጅ ስትላን ነበር። ቤቱ ተመሰቃቅሏል። የልንሄድ ነው ወደ ልንሄድ ነው ስትላን ነበር። አባትሽ አልነገረሽም እንዴ? ቤት እየቀየረን ነው፣ ከተማው ለቀን ልንወጣ እንችላለን አለች። ለምን ስትላን ነበር። አባትሽ ቤቱን ሰጠዋ ስትላን ነበር። እየዋሸሽ ነው፣ አያረገውም፣ አባዬ ቤቱን አይሸጠውም፣ ይሄ የማየ ቤት ነው ስትላን ነበረ። ኧረ የእናትሽ ቤት ነው? እናትሽ የታለች? እናትሽ ሞታለች። ሌላ ገባሽ አይደለ? እናትሽ የለችም፣ ሞታለች። ምን ነው ደበረሽ እንዴ? ከፋሽ እንዴ? ልታለቅሽ ነው እንዴ? ልታለቃቅሽ ቤት ነው? ሌላስ ምንም የለሽም? ይኸውልሽ እናትሽ ከዚህ በኋላ የለችም። በየምልሽን ነገር አድርጊ፣ ልብስሽን ሰብስቢ፣ አሻንጉሊቶችሽን ሰብስቢ ስትላን ነበር። ሌላ በጣም እየከፋን ነው። እምባዋ አይኗ ላይ ቅርቅር እያለ ነበር። ተማረች። የሆነ አሻንጉሊት አንስታ ወረወረች ኑር ላይ። ከዛ ኑር ምን ማለት ነው? እኔና አንቺ በዚህ መንገድ ማውራት አለብን እንዴ? በእኔ መገረፍ ነው እንዴ የምትፈልጊው አንቺ? እያለቻት ነበር። ለምንድን ነው ይሄን አሻንጉሊት የወረወርሽብኝ አለቻት። ይሄን አሻንጉሊት ማን የገዛልሽ? እናትሽ ናታ የገዛችልሽ። ይሄን አሻንጉሊት በጣም ነው የምትወጂው። ከዚህ አሻንጉሊት ጋር አብረሽ ነው የምትተኙ። ቆይ ላሳይሽ ብላ አሻንጉሊቱን አንገቱን በጠሰችው። ሌላ አይሆንም እያለች ስትጮህ ኑር በጭካኔ አንገቱን በጥሳ ጣለችላት። ከዛም በኋላ ሌላ ጠላሻለሁ በጣም ነው የምታስጠኝ ስላ ነበር። ጥኝ በደንብ ጥኝ። እሺ ይኸውልሽ ከመውደድ ይልቅ ብትጠኝ ነው የሚሻለው። ለምን ታውቂያለሽ? ፍቅር ሰውን ደካማ ያደርጋል። መውደድ ሰውን ደካማ ያደርጋል። ጥላቻ ብቻ ሰውን ጠንካራ ያደርጋል። እንድትወጂኝ አልፈልግም። ገባሽ አምልሽ እያለች እጇን ስትኮትታት እያሳምምሽኝ ነው፣ ልቀቂኝ በእናትሽ እያሳምምሽኝ ነው ስላ ነበር። እንዴ ተገርፈሻ ታውቂም እንዴ? ከዚህ ቤት አንቺ ምን ነው እንዳዲስ የምትሆኘው? በይቅርታ ጠይቂኝ። ይቅርታ ካልጠይቂኝ ሰባብርሻለሁ ብላ መቀስ አነሳች። መቀስ ካነሳች በኋላ ጸጉርሽን ነው በዚህ መቀስ ምቆርጠው። በይቅርታ ጠይቂኝ ስላ ነበር። አልጠይቅም ትላታለች። ጸጉርሽን ነው ምቆርጠው። ጸጉርሽን ቆርጠዋለሁ ሌላ ይቅርታ ጠይቂኝ ስላ ነበረ። በጭራሽ አልልሽም እያለች አልነበረም። በድንገት ሂልሚ መጣ። በሩን ሲከፍተው ኑር ድንግጣ ቀና ስትል ይህን ጊዜ ሌላ ትኩስ ያነሳችና ደፋችባት። ከዛ ሂልሚ ድንገት ወደ ውስጥ እየገባ እንዴ ሌላ ብሎ ሲጮህ ነበረ። ጸጉሯን በመቀስ ልትቆራርጥላት የነበረችው ኑር አሁን ተረጋግታ እንዴ የኔ ልጅ ምን እያረግሽ ነው? ሂልሚ ቆይ ተረጋጋ፣ ምንም ነገር አልተፈጠረም፣ ሁሉም ነገር ሰላም ነው ስትል ነበር። አባዬ በመቀስ ጸጉሬ ልትቆራርጥብኝ ነበረ ተመልከት ስትለው ነበረ። ይህን ጊዜ ኑር ድንግጣ እያየቻት ነበረ። እንዴ ሌላ ልጅ ምን እያረግሽ ያለሽው? እንዴት ብታስቢ ነው እሷ ላይ ሻይ የደፋሽባት? ምን አርጋሽ ነው የቆየን ያል? እኔን አላምንም የኔ ልጅ እኔን አላምንም። ወደ ክፍልሽ ሂጂ ስትላ ነበር። ጸጉሬ ልትቆርጥብኝ ነበር አባዬ ተመልከት ትላለች። ወደ ክፍልሽ ሂጂ በቃ አትጨቃጨቂ፣ አትከራከሪ በቃ እያለን ነበረ። ሌላ ወደ ክፍልሽ ሂጂ በቃ ይኸውልሽ የኔ ውድ ለምንድን ነው እንደዚህ የምትሆኚው? ቆይ ትላለች ኑር ጠጋ ብላ። በአንድ ጊዜ ምስኪን መሰለች። ይኸውልሽ እኔ አባትሽን ስላገባው እንደተናደድሽብኝ ይገባኛል ብላ ልትጠጋት ሞከረች። ነገር ግን እዚህ ጋር ሌላ እየሸሸች አልነበረም። እኔ ግን ወድሻለሁ እንደ ልጄ ነው ማይሽ ትላ ነበረ። አባዬ ይኸውልህ አሻንጉሊት ምን እንዳረገችው ተመልከት፣ አንገቷን ቀነጠሰቻት፣ አንገቷን ገነጠለቻት ስትላ ነበር። አይ ሂልሚ እነዚህ ልጆች ግን በጣም ከባድ ናቸው፣ የዚህ ዘመን ልጆች። ሌላ ለምን እንደዚህ የምትዩ? ለምንድን የምትዋሽው? ራስሽ አይደለሽ እንደ አሻንጉሊትሽን የበጣጠሽው አለቻት። ራስሽ ነሽ የበጠሽው ስትላ ነበረ። አይ በጣም ነው የማዝንብሽ እንደዚህ የምትዋሽ ከሆነ፣ ምክንያቱም እኔ በጣም ነው የምወደሽ። እኔ ያንቺን የእናትሽን ቦታ ልነጥቅ አልፈልግም፣ እንዲህ የሚባል ነገር የለም አለቻት። ይህን ጊዜ ሌላ ተናዶ ወደ ክፍሏ ትሄዳለች። ሂልሚ ኑርን ያባብላል። በዚህ ሰዓት ሌላ ከፍቷታል፣ ወደ ውስጥ እየገባች ነበረ። ከዛም በኋላ ቤቱን ስለመሸጥ ጉዳይ ታወራው ጀመረ። በጣም እየወተወተችው ነበረ። እንግዲህ ምን አማራጭ አለ? በኋላ ፈቃድ አግኝቼ በቃ እዛው ከባንኩ አጠገብ ነው ብዙም ሳይርቅ ክፍያውን የሚፈጽሙ ሰዎች ገንዘቡን የሚሸጡኝ። እንግዲህ በቃ ምን ማድረግ እችላለሁ? ይሄ ነገር እርግጠኛ ነሽ አላት። አዎ እርግጠኛ ነኝ። ይኸውልህ ከሌቦች ተጠንቀቅ። ይሄ ቤት መሸጥ አለበት። ይኸውልህ ለምንድን ታውቃለህ? በቃ ይሄ ቤት አርጅቷል። እንደገና ደግሞ ሌላም ብትሆን እንደ አዲስ ህይወት መጀመር አለባት። ቢያንስ ለልጅ ስትል አድርገው አለችው። ከዛ ሌላ በጣም ተናዳለች። ከቤት እየወጣች ነው። ከቤት እየወጣች አባቷ በድንገት አብረን እንሂድ አላት። በራሴ በግሬ ሄዳለሁ ስለ ነበረ። ተናድሽብኛል እንዲህ አላት። ትተው በቀጥታ እየሄደች ነበረ። ሂልሚም ብዙም አልቆየ ወጣ። ከዛም በኋላ እሷ ወደ ስልክ እየደወለች ነበረ ወደ ፍቅረኛዋ። ሄሎ ማሌ ሂልሚ ገናውን መውጣቱ ነው። ይኸውልህ ከሰዓት በኋላ 7 ሰዓት አካባቢ ላይ እሺ፣ እዛ ከባንኩ ፊት ለፊት የሆነ ሱቅ ነገር የለም እዛ ጋ ነው እሺ እያጩ የሚካሄደው እና ገንዘቡን በሻንጣ ነገር ይቀበላል እና የኔ ውድ እንዳልኩ እያለች ስታወራ በድንገት ሌላ ብቅ አለች። ጆሮ ውስጥ የኔ ውድ ስትል ተወርሮ ነበር እየገባው። ይኸውልህ ቁጥሩን እነግርሃለሁ። ቆይ አንዴ እዛ ገበያው መግቢያ ጋ የለም እዛ ጋ ነው ያለው። ሰዓቱን በደንብ እንዳረሰው በጥንቃቄ መካሄድ አለበት ይሄ ነገር እያለች ነበረ። ሌላ ቀስ እያለች ወደ ኪችኑ በር በኩል እየቀረበች ነበረው። ተደብቃ በቅርበት ማዳመጥ ጀመረች። ከዛ ማሌ የሚባለው ፍቅረኛዋ የኔ ሰዎች በቦታው ይደርሳሉ በ2 ደቂቃ ይላታል። እንድትጠነቀቅ ፈልጋለሁ ሂልሚ። ይኸውልህ ገንዘቡን ይዞ ሻንጣ ውስጥ ነው የሚከተው። ገና እንደወጣ እናንተ እርምጃ መውሰድ አለባችሁ። ገንዘቡን ንጠቁት እሺ። የኔ መምጣት አልችልም። ኧረ አልችልም። አንተ ገንዘቡን ታመቻቻለህ። ከዛም በኋላ እቺን የማትረባ ልጅና ያን ሽማግሌ ይገላግለዋለሁ እያለች ስታወራ በድንገት ነበረ እየተንቀሳቀሰች የነበረችው ሌላ የሆነ ድምፅ አሰማች። ይህን ጊዜ ኑር ደንግጣ ወደ ውጭ ልትወጣ ነበረ። ቆይ አንዴ ብላ ወደ በረንዳው
ጋር ስትወጣ ሌላ እየሮጠች ሄዳ ተደበቀችና ተሰወረችባት። ይህን ጊዜ ነበር እሷ ድንብርብር ወጣው። ከዛም በኋላ ሄለው ዝም ብዬ ነው ድምፅ ሰምቼ እንዳልኩ አርክ ስትለው ነበረ። ይህን ጊዜ ሌላ በቃ አባዬን ሊዘርፉት ነው ብላ በቀጥታ ወደ ትምህርት ቤት መሄዷን ትታ ወደ እሱ የሚሰራበት ቦታ ታውቋለች። በሩጫ ወደ ቦታው ስትሄድ ነበረ። እሱ የሚሰራው የሆነ ሬስቶራንት ውስጥ ነበረ። በድንገት እዛ ሬስቶራንት ውስጥ አርፎ የነበረው ሆቴል ውስጥ ቱፋን የሚባል ኳስ ተጫዋች ነበረ። ቱፋን የሚባለውን ሰው ሲያገኘው ወንድሜ በጣም አድናቂ ነኝ፣ በጣም ነው ማደንቀ እያለው ነበረ። ከዛ ቱፋን የሆነ ማኪያቶ ነገር አምጣልኝ ብሎ ዞር ይላል። ከዛ በኋላ ሂልሚ ስለሱ እያወራ ከሪሰፕሽኗ ጋር አብሮ ቆየ። ከዛ በድንገት ሱፐርቫይዘሩ ወይም አለቃው መጣ። ዳይሬክተር በጣም ይቅርታ ነገር ግን መሄድ አለብኝ፣ ምክንያቱም ቤቴን ልሸጠው ሄዳለሁ፣ እባክህ ፈቀደልኝ ብሎ ያስፈቅደዋል። ሂልሚ ግን እርግጠኛ ነኝ ምክንያቱም ያ ቤት ባለቤት በጣም ተወደው ነበረ። ምን ታስባለህ? አንተም ብትሆን ያን ቤት በጣም ተወደው ነበረ። ምንድነው የተቀየረ ነገር አለ እንዴ? ገንዘብ ቸግሮ ነው አለው። አይ የሆነ ነገር አቅጄ ነበረ፣ ለዛ ነው በቃ ፍቀድልኝ አለው። ከዛም በኋላ በቀጥታ ወደ ገንዘቡ ወደሚቀበልበት ቦታ ሄደል ተፈራርሞ ቤቱን ሊያስረክብ ነው። ማሊ የሚባለው የኑር ፍቅረኛ ደግሞ በሞተር ሳይክል ላይ የራሱን ሰዎች አስደረገው እየላከ ነበረ። አሁን ሂልሚና ማሊ ፊት ለፊት ሊጋፈጡ ናቸው። ሂልሚ መኪና ውስጥ ነው ያለው። እየሄደ እያለ ገና ከስራ ቦታው ሲንቀሳቀስ ነበረ ሌላ ያየችው። ሌላ አባዬ ብላ በሩጫ መኪናውን ባይል ትከተሏለች። እሷ አላያትም። አሁንም መኪናውን ያሽከረክራል። አሁንም እሷ በጭራሽ ተስፋ አልቆረጠችም። ብዙ ሮጠች። በመጨረሻ የትራፊክ መብራት መኪናውን ሲያስቆመው ደረሰች። በድንገት አያት። እንዴ ምን ታረጋለሽ? ሌላ እዚህ ምን ታረጋለሽ እያላ ነበረ። አባዬ ገንዘብን ሊዘርፉ ነው፣ ገንዘብን ሊሰርቁ ነው። ኑር ስልክ ላይ እያወራሽ ነበረ፣ ልታዘረፈ ነው። እባክህ አባዬ አንድ ጊዜ ሰማኝ ስትሎ ነበር። ሌላ ይሄ ውሸትሽ በጣም ነው የሰለቸኝ፣ በጣም ነው ያስጠላኝ። ይኸውልሽ የኔ ልጅ መዋሸት አይጠበቅብሽም። እኔ በጭራሽ ይኸውልሽ እሷን ካንቺ አስበልጬ ልወዳት አልችልም። እኔ አንቺን ነው የምወደው ልጅ። እሺ አትንቂኝባት በቃ። ምንድነው ይህ ሁሉ ውሸት? ቅድም ስትዋሺ ነበረ፣ ድጋሚ ሌላ ውሸት እያላ ነበር። አባዬ ይኸውልህ የኔ ውድ ምናምን ነገር ስትል ነበር ስልክ ላይ። ይኸውልህ ውሸት አይደለም እመነኝ እባክህ እመነኝ። ይኸውልህ ስማኝ ያን ሽማግሌ ናቺ የምታስጠላ አስቀያሚ ልጅ እገላገላታለሁ ስትል ነበር በስልክ። እባክህ አባዬ አንድ ጊዜ ስማኝ እባክህ ስትሎ ነበር። እጫውነስ አስጠላኝ በቃ አይ እያለ ነበር። አዎ ፍቅረኛዋ ጋር ነበር የደወለችው። አባዬ እባክህ አንድ ጊዜ ስማኝ ብላ በጣም ተማጸነችው፣ በጣም ለመነችው። ንግቢ መኪና ውስጥ ትምህርት ቤት አደርስሻለሁ እያለ ነበር። አይሆንም አባዬ አይሆንም እያለችው መኪና ውስጥ አስገባት። ቤልትሽን ሰሪ እያለት መኪና ውስጥ ገባ። እየለመነችውና እየተለማመጠችው ወደ ትምህርት ቤት እንሄዳለን ብሏት በቀጥታ ይዟት እየሄደ ነበረ። ከዛ በረጋ ሆና ብዙ ለመነችው፣ ተማጸነችው። እባክህ ተጠንቀቅ እያለችው ነበረ። እሺ ማረገውን አውቃለሁ፣ ማታ እናወራለን፣ ችግር የለም አሁን ሂጂ እያለን ነበረ። አባዬ ቢገባች ሴት በጣም መጥፎ ሴት ናት እሺ ብላው ምንም ማድረግ አልቻለችም። ዞር ብላ ሄደች። በዚህ መንገድ ተለይተው ወደ ትምህርት ቤት እየገባች ሂልሚ ግራ ግብት አለው። ሂልሚ መኪና ውስጥ ገብቶ በቀጥታ ገንዘቡን ወደሚቀበልበት ቦታ ሄደ። እሺ አቶ ሂልሚ እዚህ ጋር ፈርም እያሉ እያስፈረሙ ነበረ። እሱ ተፈራረመ። ገንዘቡን እንዳለ በጣም ብዙ ገንዘብ ነው ሰብስቦ ሻንጣ ውስጥ እየከተተ ነበረ። ጥቁር ሻንጣ ውስጥ ከቶ ጥቁር በቀይ ሻንጣ እሱን ይዞ በቀጥታ ወደ ውጭ ወጣ። ወደ ውጭ ሲወጣ ግራና ቀኙን እየተመለከተ ነበረ። ማሊ በርቀት እያየው ነው የኑር ፍቅረኛ። በአንድ በኩል ሂልሚ ደግሞ ቦርሳውን አንጠልጥሎ ራመድ እያለ ነበረ። ድንገት የሆነ ሞተረኛ መጣ። ሻንጣውን ይዞ መንትፈውት ሄዱ። ወይኔ አምላኬ ገንዘቤን እርዱኝ እያለ ይጮሃል። ነገር ግን እነሱ በጣም ርቀዋል። መንገዱ ጭር ያለ ነው። ማሊንን በርቀት እያየ ነበረ። በዚህ መንገድ ሂልሚ እንደዚህ ሲበሳጭና ስሜቴ ሆኖ እንደዚህ መንገድ ላይ ሲንገላወድ እያየው ነበረ። አያየና ደወለላል ኑር። ሄለው ኑር የኔ ውድ በቃ ተሳክቶልናል፣ ዛሬ ማታ እናከብራለን እያለን ነበረ። ኧረ በጣም አሪፍ ነግሬ እኮ ነበር የነገር ይሳካልናል ብዬ ነበር እኮ በቃ ገንዘቡን ወስድና ነጻ እንሆናለን እያለን ነበር። እሷን ብትሆን ማታ እንገናኛለን አለችው። ሌላ ቤት መታ ነበር። የእናቷን ፎቶ እያየች ነው። የእናቷን ፎቶ እያየች ተመስጣ እያሰበች በድንገት ነበረ ኑር ወደ ውጭ ስትወጣ ሂልሚን እየመጣ አየችው። እየመጣ ምን ተፈጠረ? ስልክ ስደውልልህ አታነሳም፣ የሆነ ነገር አለ እንዴ አለችው። አይ ኑር ባዶ ቀርቻለሁ፣ ኑር ግራ ገብቶኛል አላት። ምን ተፈጠረ ብላ ትከተሏለች። በአንድ በኩል ሌላ ደግሞ አሻንጉሊቷን በመርፌ ቁልፍ አንገቷን አጣብቃ የእናቷ ማስታወሻ ነው እየተጫወተች ነበረ። ከዚህ በኋላ ምንም ነገር የለኝም ኑር ባዶ ቀርቻለሁ ይላታል። ምንድነው የምትለው? አታሰራራኛ፣ በደንብ ንገረኝ የተፈጠረው ነገር ትሏለች። እንደማታቆና ባዶ ቀርቻለሁ አላት። እንግዲህ ይኸውልህ ቤቱን ስለመሸጥ ተጨንቀ የምታወራ ከሆነ ይኸውልህ በጣም ጠቃሚ ውሳኔ ነው የወሰንከው፣ እመነኝ ይሄ ነገር ለአንተም ለልጅም ለኔም በጣም ይጠቅመናል እያለችው ነበረ። አዎ ይገባኛል፣ ግን ከምንም በላይ ቤተሰብ ጠቃሚና አስፈላጊ ነገር ነው። ይህም በማድረጌ በተፈጠረው ነገር ደግሞ በጣም አዝኛለሁ እያለን ነበረ። ያው አንድ ጊዜ ወስነበት ይላለችው። ገንዘቡ ተዘርፏል፣ ገንዘቡን ወስደውታል እያለ ነበር። የምን ገንዘብ አለችው። እንዴት ሊፈጠር ቻለ ብላ ጠይቀችው። ገና ከሱቁ እንደወጣሁኝ ነበር 2 ሞተር ሳይክሎች ሶስቱ መጡ፣ ገንዘቡን ነጠቁን ወሰዱኝ አለቻት። እኔ ስንት ጊዜ ነገር ነበር ሂልሚ ተጠንቀቅ ብዬ ነግሬ እኮ ነበር፣ አንተ ግን ምንም ቅድመ ጥንቃቄ አላረክም ማለት ነው። እሺ ፖሊስ ምን አለ አገኛቸው አለችው። አላቅም ምን እንደሚሆን አላቅም ይላታል። የሆነ ነገር እንዳለ ያስታውቃል። ፍጥጥ ብሎ ነበር የሚያት። ወይኔ እኔ ግን ምን አይነት ሞኝ ነኝ በይኝ እስቲ፣ ምንም አተረባም በይኝ እስቲ፣ ግራ ገብቶኛል
ይገባኛል እያለ ነበር። እንዴ ለምን እንደዚህ ትላለህ ብላ አቀፈችው። ምንም ተፈጠረ ምንም፣ ሰዎች ነን፣ ስህተት እንሰራለን፣ ስህተቶቻችንን በመነጋገር እናልፈዋለን እያለችው ነበረ። እንደገና ይህን ሀብት ማፍራት እንችላለን፣ ችግር የለም አትፍራ፣ እናወራበታለን፣ እንማከርበታለን አለችው። በድንገት ነበር ስልክ ተደወለለት። ማናት የደወለችው አላት። ጓደኛዬ እያለች ነበር። ሄሎ ብላ ስልኩን አነሳችው። የደወለላት ማሊ ነበረ። ሄሎ እያለችው ባለቤትሽ ቤት መጣ አላት። አዎ መጥቷል። አዎ መምጣት አልችልም ጓደኛዬ ትላለች። ሴት እንደምታወራ ነበር የምታወራው። መገናኘት አለብን እያለን ነበረ። ማታውኑ እንገናኛለት፣ አስቸኳይ ጉዳይ ነው ብሎ ነገራት። በሌላ በኩል ሂልሚ ወዲያው ወደ ሌላ መኝታ ክፍል ገባና የኔ ልጅ የኔ ቆንጆ ልጅ እባክሽ ይቅርበኝ ይኸውልሽ እያለ ነበር። ዘረፏ ገንዘቡ ተወሰደ አለችው። በጭራሽ ይኸውልሽ ስሚ ያንን ገንዘብ ማንም አልወሰደብኝም። እሺ ሁሉም ገንዘብ አለ። እሺ የምታረጊውን ነገር ልንገርሽ። በቃ እዛ ጋር ያደረኩት ነገር ቅንብር ነው። ገንዘቡን ደብቄዋለሁ። ወድሻለሁ። እሺ ትንሽዬ ወፍ እኔ እስከመጣ ድረስ በሩን ቆልፊ ብሏት ሄደ። ማታ ላይ ማሊ እንዲሁም ኑር ተገናኙ። ስታገኘው ገና እስኪ ቦርሳውን ቀማው እስከነ ቦርሳውን አለችው። ይኸው ክፈችና ተመልከች እያለ ነበረ። ገንዘብን ለማየት ታስገብግባለች። ከፈተችው። ስትከፍተው ውስጡ የነበረው ሶፍት የሽንት ቤት ወረቀት ምናምን ነገር ነበር። ምንድን ለዚያ ንቄ ነው ምጠለ ምንድነው ስትለው ነበረ። ምንም ገንዘብ የለም እዚህ ቆሻሻ ነበር ጠቅጥቆ የሰጠን፣ አሾፈብን፣ ቀለደብን ይላታል። እየዋሸኝ ነው አለችው። አንቺ እብድ ነሽ ወይስ ምንድነሽ? ለምሮ ማሽሽ ያለ ነበር። አላቅም እስኪ ራስን ጠይቅ እንደዚህ ብለህ። አላቅልም ይኸውልህ ስማኝ፣ ማሊ ገላለሁ ስማኝ፣ ገንዘቡ የት አለ? ምን እያረክ ነው ያለው አለችው። እንዴ ምንድነው የምትይው? ስትፈልጊ መኝ ስትፈልጊ አትመኝ ነው አያገባኝም። የሆነው ነገር ይሄ ነው። ቀጥታ ነው ይዤልሽ የመጣው እስከነ ሻንጣው። ይሄ ሰው እየተጫወተብን ከጀርባሽ ያደረገው ነገር አለ አላት። ምንም ያደረገው ነገር የለም። ስማ እኔም በጨራሽ እንደዚህ ብለህ ማውራት አትችልም እያለችው በጣም ተናደደችበት። መጣላት ጀመሩ። ከዛ ወረቀቱን እየበታተነው ወዲያው ማሊ መኪና ውስጥ ገብቶ እንደሄደ ሂልሚ እንደመጣ አይ ይሄ ልጅ ያወራው ነገር እውነቱን ነው፣ እኔ ነበርኩኝ አጭበረበርኩሽ፣ ምነው ዝም አልሽ ይላታል። ፍጥጥ ብላ እያየችው ነበረ። የሆነ ነገር በይ እንጂ ምነው ዝም አልሽ ይላታል። ፍዝዝ ብላ እያየችው ነበረ። ከዛ ጥላው ልትሄድ ነው። ፖሊስ ጋር ወስድሻለሁ ብሎ እጇን ይጎትታታል። እጇን እየጎተታት ነበረ። በድንገት ድንጋይ አንስታ ጭንቅላቱ መታቸው። ደጋግማ ስትመታ ወደቀ። ኃይለኛ ቦታ ላይ ነበር የመታቸው፣ ስስ ቦታ ላይ ከጆሮ ዝቅ ብሎ ጭንቅላቱን እየሮጠ እያባራ ነበር፣ ግን ሲንገዳገር ነበረ። እሷ ሮጥ እያለች ጭር ያለ ቦታ ነው አስፓልቱን ስትሻገር፣ እሱ ደግሞ ጭንቅላቱን ይዞ ደሙ እንዳይፈስ እያረገ በድንገት የሆነ መኪና መጣና ገጨው። በአንድ ጊዜ ተዘረረ። መኪናው ገጭቶት ነበር ላጥ ብሎ የሄደው። በአንድ በኩል በድንገት ኑር ተመልሳ መጣች። አየችው። ልትረዳውም አልፈለገችም። በልደናው ደና ሰንብት እሺ፣ ልጅህን እንደኔ ጨካኝ አድርጌ ያሳድጋታለሁ፣ ምንም እንዳታስብ፣ ስለሌላ አታስብ፣ ልክ እሷ እንደኔ ነው የምትሆነው አለችው። ከዛ ኑር በቀጥታ እንደሄደች መኪና እየገጨው የቅድሙ ኳስ ተጫዋች ቱፋን ነበረ። ቱፋን ወደኋላ ተመለሰና ሲመለከት ቅድም ሲያደንቅ የነበረው ሰውዬ ነው። ቱፋን ምንም አላለም። እንደደነገጠ መኪና ውስጥ ገብቶ ሄደ። በአንድ በኩል ሌላ እኔ እስክመጣ በር እንዳከፍቺ ተብላለች። ነገር ግን በድንገት አሁን ኑር መጣችባት። በሩን ክፈች አለቻት። ሌላ በሩን ክፈች ስትላት አባዬ እኔ እስክመጣ በር እንዳከፍቺ ብሎኛል ስትላል ነበረ። ክፈቺ በሩን እያለች በሩን ገነጠሉትና ገቡ። አጠገባ ማሊም ነበረ። ማሊም ገንጥሎት ወደ ውስጥ እንደገቡ ገንዘቡን አምጪ እያሉ እየጨቀጨቋን ነበረ። አስፈራሯት። ለሁለት ሆነው እናሰቃይሻለን፣ ምናምን ነገር እንሰቅልሻለን፣ እናንጠለጥልሻለን እያሉ እያስፈራሯት እያለ በድንገት ፖሊሶች መጡ። ፖሊሶች እንደመጡ ከዛ እዚህ ጋር አሁን ኑር ልክ እንደ ታማኝ ሚስት ሆና እያስመሰለች ነበረ። ሂልሚ ሞቷል ብለው ነገሯት። ከሂልሚ ውጭ ማናለኝ እያለች እያለቀሰች ነበር። እንደዚህ አምራ እያለቀሰች። በአንድ በኩል ማሊ ደግሞ ህፃኗን ሌላን አፍኗት ይዟን ነበረ። ከዛም በኋላ በዚህ መንገድ ፖሊሶቹ ከሄዱ በኋላ እላይ ሰቀሏት። ሌላ ክፍል ነበር፣ እዛ አስቀምጠዋት ጥለዋል። ሊሄዱ ናቸው። እሷ ቁጭ ብላ ታለቅሳለች። በሌላ በኩል ኳስ ተጫዋቹ ቱፋን ከደቂቃዎች በኋላ ቤት መጣ። ቤት ሲገባ ጨለማ ነበረ። በሩን ከፈተውና ዘግቶ ደንግጧል። ድንገት ነበሩ ፍቅረኛው፣ እህቱ፣ እናትና አባቱ ተሰብስበው መብራት አብርቶ ሰርፕራይዝ ያደረጉት። ዛሬ ልደቱ ነበረ። ፊቱ ላይ የሚታየው ድንጋጤ ግን ለልደቱ ሰርፕራይዝ የተደረገ ሳይሆን ድጋሚ ቅድም የገጨውን ሂልሚን ራሱን እያየው ነበር የሚመስለው። በጣም ክው ብሏል። ፍቅረኛውን ብትሆን እንዴ ምን ሆና ሊን ይወድ እያለች እየጠየቀችው፣ እናቱም አባቱም እህቱም ግራ ተጋቡ። ሰውነቱ ላበላብ ሆኗል። ና ተቀመጣሉት። አይ ሰርፕራይዝ አርጋችሁኝ እኮ ነው፣ ትንሽ ግራ ተጋብቼ እኮ ነው እያለ ነገር ግን መንፈሱ እንደተረበሸ ያስታውቃል። ተቀምጦ ከነሱ ጋር ምግብ ሊበላ አሁንም በጣም ተረብሿል። ምን ሆናል ዛሬ ግን ምን ሆናል? ፊትህ ሁሉ ቀልቷል እኮ ምንድን ነው እያለችው ነበር ፍቅረኛው። የኔ ልጅ እባክሽ እንዳታዩሽ በዚህ ሰዓት ትላለች እናቱ ፍቅረኛውን። ቱፋን በዚህ መንገድ ዛሬ የሰራውን ነገር ለመርሳት እየታገለ ነው ያለው። ሌላ በሌላ በኩል አሁንም እዛው ክፍል ውስጥ ናት ያለችው። አባዬ እያለች ትጣራለች ቀስ ብላ በደረጃው እየወረደች። ነገር ግን በአንድ በኩል እነ ሌላ ሻንጣ አዘጋጅተው ከቤሊጡ ናቸው። ቤቱ ተሽጧል። ገንዘቡ የት እንዳለ አያውቁ። ልትሄጂ ነው ትላታለች። በዚህ ሰዓት ላይ ሌላ ኑርን እየተከተለቻት አዎ ልንሄድ ነው እንግዲህ ገንዘቡን እናገኘዋለን አንድ ቀን ምንም እንዳታስቢ ብላ ኑር በቀጥታ መኪና ውስጥ ገባች። ፍቅረኛዋ ማሌ መጣ ተቀበላት። እየሄዱ ነበረ። ከዛ እሷ ባቷ ገንዘቡን የት እንደደበቀው ነግሯን ነበረ። በቀጥታ ነበረ ወደ ገንዘቡ ወደ ተደበቀበት ቦታ የሄደችው። ከዛም በኋላ የተደበቀበትን ቦታ እያነሳሳች ገንዘቡን በፌስታል ተጠቅልሎ አገኘችው። ገንዘቡን ይዛ ስትወጣ በድንገት ፊት ለፊት ነበረ ኑርና ማሊ ያገኟት። አምጪው ይሄ እኮ ድርቅናሽ እኮ ነው የሚገርመኝ እያለች ኑር ልትቀበላ ነው። በድንገት ማሊ ታግሎ ተቀበላት። ገንዘቡን ሊወስዱባን ነበረ። ከዛ እሷ እያለቀሰች ነው። አባትሽ የሞተው ባንቺ ምክንያት ነው ገባሽ እንጂ አይሞተም ነበር። አባትሽን ያጣሽው በራስሽ ምክንያት ነው ይሏታል። አንጠልጥሏት በቀጥታ መኪና ውስጥ አስገቧት። ቤቱ ተሽጧል። ምንም የቀራቸው ነገር የለም።
አይደለም አፈነው መኪና ውስጥ አስገባት ይዟት እየሄዱ ነበረ። እሷን ብትሆን አባቷን በቅጡ ሳትለየው ሳትቀብረው በዚህ መንገድ በገፍ ይዟት እየሄዱ ነበረ። ቱፋናውንም ግራ እንደገባው ነው ማሂላ ሂልሚን የገጨው ሰው ግራ ግብት እንዳለው እንደተወናበደ ነው። የሆነ ነገር ሲሆን ግራ ይገባል፣ ይደነጋግጣል፣ ይሻበራል። ከዛም በኋላ ዛሬ ለምንድነው ሂልሚ ያልመጣው ሲባባሉ ሬስቶራንት ውስጥ በመኪና እንደተገጨ ይነገራል። ማን የገጨው ብሎ ይጠይቃል። እንጃ ፖሊሶች ብቻ እየመረመሩ ናቸው። ውህ የገጨውን ሰው ፈጣሪ ዋጋውን ይስጠው እያለ ሱፐርቫይዘሩ የሆቴሉ አስተናጋጅ ይናገራል። ከተወሰኑ ሰዓታቶች በኋላ ህፃኗን ሌይላን ይዘዋት እነ ኑር ኢስታንቡል ደርሰዋል። በኢስታንቡልና በቡርሳ ከተማ መካከል ወዳለው በረሃማ ቆሻሻ ወደሚጣልበት ቦታ እየመጡ ነበረ። አባትሽን ቃል ገብቼለታለሁ አንቺን እንከባከብ እንደኔ እንደምታርጊ ቃል ገብቼለታለሁ። በቃ ጭራቅ ነው የምትሆኘው፣ ሰይጣን ነው ማረግሽ፣ እሺ ምንም እንዳታስቢ እያለቻት ነበር። ከዛም ወደዚህ ቆሻሻ የሚጣልበት ቦታ እያስመለከተቻት በይ ከዚህ በኋላ እዚህ እንወስድሻለን አለቻት ማሊን። ከዛ እዚህ ሰዳት አለችው። ቆሻሻ የሚጣልበት በጣም ብዙ ህጻናቶች ወዳሉበት ቦታ ይዘዋት መጡ። እዛ ገና ከመድረሷ በጣም እየፈራች ነበረ። ህጻናት መኪናውን በሩጫ ይከተሉታል። በመጨረሻም ደረሱ የሆነ ቤጋ፣ እዛ ቆሻሻ የሚጣልበት ጋ። ከዛም በኋላ ማሊ ወደ አንድ ሰው እየተጠግቶ ኑር የሆነ ስጦታ ልክልሃለች እያሉ ነበረ። ይሄ ሰውዬ እጁ ላይ ስለታማ ነገር አለው። ኧረ ኑር ከመቼ ጀምሮ ደግሞ እሷ ለኔ አንድ ነገር እንኳን በቅጡ አድርጋለኝ የምታውቀው ያቺ ልጅ ማናት እዛ ውስጥ ያለችው ሲነበር ምን አገባ ነጆ አገባም እኮ ዋናው ጥያቄ ማለት ነው ተወስዳታለህ አትወስዳትም ባጭሩ መልስ ንገረኝ አለው። አይ ገንዘብ እንድሰጡኝ ፈልጋት ሲል ነበር። ስጦታን ያመጣውልህ እኮ ሌላ ነገር እኮ አይደለም። ምን ሆናል እኮ ያንተ ትሆናለች ከዚህ ቦታ መሄድ የለባትም አለው። ኧረ እሺ አምጣት እያሉ ነበር። ነጆ አምጣት አለው። ማሊ የመኪናው በር ከፈተ። አልወጣም አለችው። እየታገለች ከዛ አስወጣት። ካስወጣት በኋላ አሁንም አልሄድም ስትለው እያቀፋት ነበረ። አቀፋትና በቀጥታ ይሄው ከዚህ በኋላ ይሄ አዲሱ አያትሽ ነው እሺ እሱ ያሳድግሻል እሺ እያላን ነበረ። ፍጥጥ ብሎ ተመለከታት። በቃ እኔ እጃለሁ ብሎ ማሊ እየሄደ ነበረ። ከዛን በዚህ ሰዓት ላይ ሌላ በጣም ፈርታ አትሂድ እያለች እየለመነችው ነበር ማሊን። ነገር ግን ጥሏት እየሄደ ነበረ። ነጆ የሚባለው ሰው ህፃኑ ሌላ ስታስቸግረው በቀጥታ እየለቀቃት ነበር። እሷ ትሮጣለች። ነገር ግን ማሊ ጥሏት እየሄደ ነበረ። በዚህ ሰዓት ሌላ የምታስታውሰው አባቷን ነበረ። አባቷ ሲለያት ሮጣ ወደቀች። ባዶ ተስፋ ባዶ በራ ላይ ቀረች። የሆነ ልጅ ብቻ ደገፍ አድርጎ እያነሳን ነበረ። ከዛ ድንገት ነጆ መጣ። እጇን እየጎተታት እየወሰዳን ነበር። አርፈሽ ቁጭ በይ እያላን ነው። የሆነ ቤት ውስጥ አስገባት። በጣም ብዙ ህጻናቶች ናቸው ያሉት። ይኸውልሽ አሁን ተረጋጊያለሽ፣ እኔ የምልሽን ነገር ነው የምታረጊው እያለ ምን መስራት እንዳለባት እየነገሯት፣ እሷ ግን ትጣላለች። በጣም በአንድ ጊዜ አስቸጋሪና በጥባጭ ሆነች። ድጋሚ ነው ወዲያው እሷ ተመልሳ ሂልሚን እየቀበረች ያለችው ኑር። በዚህ ሰዓት ላይ በርቀት ቱፋኒን ይከታተላል የቀብሩ ስነስርዓት ላይ። ከዛ በኋላ በቀጥታ እሷን እያገኛን ነበር። አገኛትና እኔ ቱፋን እባላለሁ ሂልሚን በጣም ወደዋለሁ ማለቴ ምናልባት ቤላ ድርሽ ልሸኝሽ እያላን ነበረ። ምናልባት በገንዘብ ልርዳሽ እያላን ነበረ። ሚስቱ እንደሆነች ስለሚያውቅ ያው ጸጸቱ ሊገለው ስለደረሰ ልርዳሽ እያላን ነበረ። በአንድ በኩል ሌላ በጣም አስቸጋሪና በጥባጭ ልጅ ሆነች። ስለዚህ እሷ ልክ እንደ ዶሮ ነበረ በሆነ አራት ማዕዘን ሽቦ ባለው ነገር ውስጥ የሚያስሯት እስክትረጋጋና ባህሯን እስኪያሻሽሉ። ነገር ግን አሁን ቱፋን ኑርን በመርዳት ተጨናንቀዋል። ቤቱ ምናምን እያላን ነው። ቤቱ ተሽጧል ትሏለች። እረዳሻለሁ እያላን ነው። በብዙ መንገድ ሊያግዛት ሊረዳት ይፈልጋል። እሷ ደግሞ ግራ ገባት። ይሄ ሰውዬ ከኔ የመጣው እያለችው ነበረ። በጣም ግራ ገብቷት ሳያስበው ልታማልለው እየደረሰች ነበረ። እጅግ በጣም ትልቅ ውለታ እየጠየቃን ነበር። እኔ ምንም ቤት ምንም ነገር አልፈልግም፣ በህመሜ ነው መኖር ፈልገው ባለቤቴን ስለምወደው እያለችው ነበር። መሄድ ትችላለሁ ያለችው። እሺ ብሏት ሄደ። ችግር ካለ ግን በዚህ ስልክ ደውይልኝ ብሏት እየሄደ ነበረ። እሷ በቀጥታ ወደ ውስጥ ትገባለች።